አመሰግናለሁ። ራስዎን ያስተዋውቁ። ኢንጂነር ሱራፌል ሸቱ እባላለሁ። የህዳሴ ፓርቲ ምክትል ፕሬዝዳንትና የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት የስራ አስፈጻሚ ኮሚቴ አባል። ዛሬ እንግዲህ የድምጽ መስጫ ቀን ነው። ምርጫው የተለያዩ ሂደቶችን አልፏል። እስካሁን ያለውን ፓርቲያችሁ እንዴት አየው? እንደው በዚህ ዕለት ድምጽ መስጠቱ እንዳንድ ፖለቲከኛ ምን አይነት ስሜት አሳደረ? መልካም እንግዲህ ባለፉ ጊዜያቶች ውስጥ በተለይ ፕሮግራምን መሰረት አድርገን ለህዝባችን አማራጭ ሀሳባችንን ስንቀሰቅስ ነበረ፣ ስናስተዋውቅ ነበር በተለያየ አጋጣሚዎች። እንግዲህ ዛሬ ደግሞ የጥሞና ጊዜውን አልፎ ህዝብ በተረጋጋ መንፈስ በሰከነ መንፈስ እስካሁን ሲተዋወቁ የነበሩትን ፕሮግራሞችን መነሻ በማድረግ ቀጣይ ኢትዮጵያን ሊመራ የሚችል ፓርቲ የሚመረጥበት ቀን ነው ዛሬ። እንግዲህ እንደምታውቀው እስካሁን ድረስ በጣም ብዙ የነበሩ የሚዲያዎች ክርክሮች ነበሩ፣ የሚዲያ ፕሮግራም ማስተዋወቅ ስራዎች ነበሩ። እንግዲህ ዛሬ ላይ የሚደረገው ምርጫ ኢትዮጵያ አስቻይ ሁኔታዎችን ከዚህ በኋላ የምንፈጥርበትና በተለይ ደግሞ በፕሮግራማችን ስናነሳ የነበረው የሰላም እጦት፣ የመልካም አስተዳደር ችግር፣ የኢኮኖሚ ችግሮቻችንንም በዘለቂታዊነት ሊፈታ ይችላል የሚለውን ፓርቲ የሚመረጥበት ቀን በመሆኑ በጣም ደስ የሚል ነው ብዬ ነው የምወስደው። ማንም ያሸንፍ ማንም ውጤቱን አላወቅንም፣ ግን እንደዚህ አይነቱ የድምጽ አሰጣጥ የምርጫ ሁኔታ ለኢትዮጵያ የዲሞክራሲ ስርዓት ግንባታ ምን አስተዋጽኦ ይኖረዋል? እንደው ዲሞክራሲ የሂደት ውጤት ነው የሚል አረዳድ ስላለ እዛ ላይ ፓርቲያችን ምንድነው? እንግዲህ የኛ ፓርቲ በተደጋጋሚ በመግለጫችንም ስናስቀምጥ እንደነበረ ምርጫው አንደኛ ሰላማዊና ፍጹም የተረጋጋ ሆኖ መጠናቀቅ መቻል አለበት ብለን እናምናለን። ከዚህ አንጻር ማንም ያሸንፍ ማንም ኢትዮጵያን በዘለቄታዊነት ሰላሟን፣ ልማቷን እና የተረጋጋ ኢኮኖሚ እንዲኖራት የሚያስችል አካል ወደ ስልጣን መምጣት ያለበት በህዝብ ድምጽ ብቻ ነው ብሎ የሚያምን ፓርቲ ነው። በዚህ ሂደት ውስጥ እንደምታውቀው በተለያየ አጋጣሚ ምርጫው ሰላማዊ ሆኖ እንዳይጠናቀቅ ለማደናቀፍ እዚህም እዛም የሚሯሯጡ አካላቶች አሉ። ይሄ ግን አማራጭ አይደለም። ለህዝብ የሚያዋጣው ፕሮግራም አለኝ የሚል አካል ካለ በሰላማዊ መንገድ ብቻ ፕሮግራሙን ማጽረጽና ህዝብ ዘንድ መድረስ ከቻለ ህዝብ እንደዚህ አይነት ምቹ ሁኔታ ከተፈጠረለት ወጥቶ መምረጥ የሚችልበትን እድል ማግኘት ከቻለ ዘለቄታዊ የሆነ የልማትም ይሁን የኢኮኖሚም ይሁን የጸጥታም ሁኔታዎች መረጋገጥ የሚችሉት በድምጽ ብቻ ነው ብሎ ያምናል። ይሄ ደግሞ የዲሞክራሲ ስርዓት አንዱ መገለጫ ነው። በዚህ ሂደት ውስጥ ሁሉም ፓርቲ የራሳቸውን ድርሻ አላቸው። እስካሁን በነበራቸው ሂደትም አሁንም የመጨረሻው ውጤትም በጸጋ ከመቀበል አንጻርም የዲሞክራሲ ስርዓት ከመጣል ጋር የሚያያዝ ነው ብለን ነው የምንወስደው። በእኛ በኩል ማንም ያሸንፍ ማንም፣ ግን ደግሞ ሂደቱን መተናል። ጅማሬው በጣም ቆንጆ ነው፣ የሚያምር ነው። ዛሬም አይተው ከሆነ ሰው ያለ መሰላቸት ቀጣይ ምመርጠውን ብሎ ወጥቶ ፀሐይ በጣም አለ፣ ጧት ውርጭ ነበረ፣ ከጧት ጀምሮ ወጥቶ ተሰልፎ እየመረጠ ነው ያለው። ይሄ ህዝብ ሰላም ይፈልጋል፣ ይሄ ህዝብ ኢኮኖሚ ይፈልጋል፣ ይሄ ህዝብ እድገት ይፈልጋል። ለዛ ደግሞ አማራጭ ሀሳቦችን አምተናል። የሚበጀውን ይመርጠኛል፣ ዘለቄታዊ መፍትሄ ያመጣልኛል የሚለውን ህዝቡ ይምረጥ፣ ህዝቡ ይወስን። ይሄን በጸጋ ተቀብሎ ደግሞ አገር በቀጣይ እንዴት በጋራ መገንባት እንችላለን የሚለው ላይ ትኩረት ማድረግ አለብን ከዚህ በኋላ የሚል እምነት ነው ያለን። የዛሬው ጅማሮ እስካሁን የመጣንበትን የዲሞክራሲያዊ በተለይ ክርክሮቻችንን መቋጫ የሚያገኝበት ቀጣይ ደግሞ ለሰላማዊና ለጋራ እድገትና ለልማት እንዲሁም ደግሞ ሀገራችን ላነሳቻቸው ከዚህ በፊት ያልነበሩ ታሪኮቻችንን መልሰን የምንጠግንበት መሰረት የምንጥልበት ስለሆነ ለዚህ እድል መድረሳችን ራሱ በጣም ጥሩና ስርዓቱ ምቹ ሁኔታ እንደተፈጠረ የሚያሳይ ነው። የመጨረሻ ጥያቄ ላርገው። አሁን ረፋር ላይ ነው የምንገኘው። የድምጽ አሰጣጡ ሂደት ይቀጥላል። መልካም ምኞት ካለዎት ህዝቡም ደግሞ ከዚህ ሰዓት በኋላ ወጥቶ እንዲመርጥ የሚያስተላልፉት መልእክት ካለ? በእኛም የሪፖርት እስካሁን ድረስ እየተቀበልን ነበረ። በየቦታው ላይ ምርጫ ታዛቢዎችና ተንቀሳቃሽ ታዛቢዎቻችን አሰማርተናል። ምርጫው ፍጹም ሰላማዊ በሆነ መልኩ ህዝቡ በነጻነት ወጥቶ የሚፈልገውን ፓርቲ እየመረጠ እንደሆነ ከጧት እስካሁን በነበረን መረጃዎች ለመሰብሰብ ሞክረናል። ከዚህም በኋላ እንግዲህ ሰው በካርዱ ቀጣይ የሚመራውን የሚያስተዳድረውን ጥያቄውን የሚያነሳለትና ጥያቄውን የሚመልስለትን ኃይል ወጥቶ እንዲመርጥ በድጋሚ ጥሬን አስተላልፋለሁ። ይሄም ደግሞ እያሳየ እንደሆነ ከጧት ጀምሮ የነበረው የህዝቡ ተነሳሽነት ግማሹ ሱቁን ዘግቶ መምረጥ አለብኝ የቀጣይ የ5 ዓመት እጣ ፈንታዬን መወስነው በዚህ ካርዴ ብቻ ነው በሚል የዕለት ተዕለት ስራውን ሁሉ ገታ አድርጎ ነው ወደዚህ እየመጣ ያለውና ይሄ በፊት ባለፈዎች የነበሩን ክርክሮቻችን ፍጹም ሰላማዊ በሆነ መንገድ ለህዝብ ተደራሽ የተደረግንበት አግባብ መሰረት ስለሆነ አሁንም በቀረው ሰዓት ህዝቡ በነቂስ ወጥቶ በያዘው ካርድ ድምጹን እንዲሰጥ አደራ ጭምር እላለሁ። አመሰግናለሁ። እኔም እጅግ አድርጌ ነው መጨረሻ ላይ በተለይ አንዱ የምናነሳው በምርጫ ሂደት 3 ምርጫ ሂደት እንዳሉ ይታወቃል። ቅድመ ምርጫ፣ በምርጫ ወቅትና ድህረ ምርጫ። አንዱ ትልቁ ከድህረ ምርጫ ጋር ተያይዞ የሚነሱ ነገሮች የተፎካካሪ ፖለቲካ ፓርቲዎች የምርጫ አክሴፕታንስ ወይም ተቀባይነት የሚለው እሱ ላይ ምንድነው የሚጠበቀው? ኔክስት ኤክስፔክት የሚለው ነገር ምክንያቱም ምርጫ ሲባል ሴሌክሽን ነው።
የሆነ እንትን ላይ ያሸንፍ ይችላል፣ የሆነ ቡድን ሊሸንፍ ይችላል። እሱ ላይ ምናልባት በዚህ አጋጣሚ ከተፈጠሩ ምንድነው ኤክስፔክት የሚደረገው? መልካም እንግዲህ ይሄን ቀድመን አውቀን ነው ወደ ተግባር የገባ ነው። መሸነፍ ማሸነፍ ያለ ነው። በዚህ ሂደት ውስጥ አይተው ከሆነ እስካሁን ድረስ 6 ሀገር አቀፍ ምርጫ ተደርጓል። አሁን 7ኛ ሀገር አቀፍ ምርጫ ነው። ባለፈው የነበረው የ97ቱ ምርጫ እንደመነሻ ታያለ። 2013 የነበረውን ደግሞ ታያለ። ቢያንስ 2013 ላይ ሰላማዊ ምርጫ መደረግ በተለይ አገሪቱ የነበረችበትን ውጣ ውረድ ውስጥ ችግሩን ያወጣል የሚል እምነት ስለነበረ አብዛኛው ተፎካካሪ ፓርቲዎች ላይ የነበርን አመራሮች በወቅቱ ለነበረው መንግስት ሰፖርት ስናደርግ ጭምር ነበር። ለምን አሁን ካለው አስቻይ ሁኔታ ስልጣን እኛ ብንቀበል እንኳን ቀጣይ የነበረውን የማረጋጋት ሁኔታ አይቀጥልም የሚል ስጋት ስለነበረም ማለት ነው። ሶ የተደራጀ ኃይል ቢያንስ ቢመራ ያስቀጥላል የሚል እምነት ስለነበረም ማለት ነው። ሶ በዚህ ሂደት ውስጥ አሁን የሚደረገው ምርጫ በተሻለ መንገድ ፓርቲዎች አቋም ይዘው የተደራጀ ስትራክቸራል ነድፈው ነው ወደ ምርጫ ውስጥ የገቡት። በዚህ ሂደት ውስጥ ፕሮግራም ስናስተዋውቅ አይተ ከሆነ ፕሮግራምን መሰረት ያደረገ ነበር፣ ትችት አልነበረም። ይሄ የምርጫ ሂደቱ ሰላማዊነቱን ያረጋግጣል። በብዛት ደግሞ ከክርክሮቻችን በኋላ ሰውን ሳይሆን ተች የሚደረገው የነበረው ይዞት የመጣው ፕሮግራም ይዞት የነበረው ሀሳብ ላይ ብቻ ስለነበረ የምርጫውን ሂደትና ውጤት ሰላማዊ ያደርጓል የሚል እምነት አለን። ለምን ክርክሮቻችን ያሳያሉ ውጤቱ ምን ሊሆን እንደሚችል ማለት ነው። ሶ ማንም ያሸንፍ ማንም ግን ከምርጫ በኋላ ሰላማዊ የሆኑ ሂደቶችና ሰላማዊ የሆኑ ሽግግሮች መቀጠል መቻል አለባቸው። ኢትዮጵያ እንደምታውቀው በርካታ ጥያቄ ጠይቀናል። ገና አንድ የሚያደርገን አንድነታችንን አስጠብቀን ወደፊት የምንራመድባቸው ብዙ ጉዳዮች አሉ። ልዩነቶቻችንን አስጠብቀን የምናደርጋቸው እንቅስቃሴዎች ዋጋ ያስከፍለናል እንጂ የተበላሹ ጠባሶቻችን የምንጠግንባቸው ጊዜዎችን አያመጣም። ስለዚህ ውጤቱ ምንም ይሁን ምንም ኢትዮጵያ ያሸንፋለች። እኛ ደግሞ በቀጣይ ደግሞ ያለንን አቅም ጨምረን አገር የምናሻግርበትን መንገድ መፍጠር መቻል አለብን እንጂ አሁን ደግሞ ጊዜው በጣም ሰልጥኗል። ሰው ዘመናዊ አስተሳሰብ እየተራመደን ያለው ውጤቱን ካልተቀበልኩኝ የመንገድ ላይ አመጽ ወይም ግርግር ከተላለውኝና ውጤቱ እኔን ካልተመረጥኩ የሚል እሳቤ ውስጥ የምንገባ ከሆነ ራሳችን ፖለቲከኞችን ዋጋ ያስከፍለናል። እኛም በራሳችን ነው እንጂ የምንበላው ህዝቡ ያንን አላማ የሚከተል ነው ብዬ አላስብም። በጣም ህዝቡ ሰልጥኗል፣ ስማርት ሆኗል። መርጫ አለሁኝ በመረጥኩት መንግስት ደግሞ መንቀሳቀስ አለብኝ ብሎ የሚያመን ህዝብ ስለሆነ ወደ እንደዚህ አይነት ሂደት ውስጥም ፓርቲዎች ይገባሉ የሚል እምነት የፍጹም የለኝም በኔ በኩል። እኔም እጅግ አድርጌ አመሰግናለሁ።